ቴሌቪዥን ማየት አልፈልግም። በቃ የእግዚአብሔርን ቃል መስማት እወድ የነበረውን ቃል መስማት ምንም ውስጤ ዝም አለ። ማስተርስ እየተማርኩ ነበር ግን ማለት የነበረው ሁኔታ መቀጠል አልቻልኩም። ከኔ በወጣው በነጋታው አጠገብ የነበረ ሰው ሲሞት ህመሙ ደግሞ በጣም ስቃይ ስለነበረው መማር አልቻልኩም። ያየሁት ያ የሚወደኝ አምላኬ አይዞሽ እንዳለኝ እወድሻለሁ በቃ ያ ተስፋ ነው የተሰማኝ በዛ ሰዓት ማለት ነው። ስሜ ኤዳን ለማ ይባላል። የመጣሁት ከቱሉ ዲምቱ አካባቢ ነው። እግዚአብሔር ይመስገን እዚህ ቦታ ያቆመኝ እግዚአብሔር ይመስገን። በምህረቱ በቸርነቱ በፊታቸው ያቆመኝን እግዚአብሔርን አመሰግናለሁ። መጀመሪያ የሆነልኝ ብዙ ነው ግን እግዚአብሔር በመጀመሪያ እዚህ ቤተክርስቲያን ከመምጣቴ በፊት የነበረው ሁኔታ በጣም መጀመሪያ ላይ ታምሜ ነበረ እና ከህመሙ አክቹሊ ከ2015 አካባቢ ጀምሮ የነበረ በጣም መጀመሪያ ጨጓራም የተለያየ ነገር እየተባለ እየቆየ ግን ነገሩ የአንጀት ቁስለት እንደሆነና ምግብ በቃ ብዙ አልበላም ወደ ላይ ይለኛል ቮሚት ምናምን ስለነበረው ሰውነቴም እየቀነሰ መጣ። ከዛ በቃ ቀስ እያልኩኝ ሐኪም ቤት ሲሄድ እንደዛ ስለሚባል ማለት ነው። ከዛ በሪፈር ከፍተኛ ሕክምና ሲሄድ አንጀት ቁስለት እንደሆነ ነገሩኝና መታከም እንዳለብኝ አልጋ መያዝ እንዳለብኝ ነገሩኝ ማለት ነው። በሐኪም ቤት ውስጥ ለአንድ 15 ቀን ቆይቻለሁና የነበረው ሁኔታ ከባድ ነበር። የነበሩ ሰዎች በጣም ከባድ ኬዝ ላይ የነበሩ ሰዎች ናቸው። የመንግስት ሆስፒታል ነው በጣም እንደምታውቁት እና ከባድ ሰው ያለው ሁኔታ በጣም ይከብዳል። እኔ ህክምና እየወሰድኩም ቢሆን ለማየው ነገር ከብዶኝ ነበርና አንድ 15 ቀን በዛ መሃል ቆየሁኝ። ተማሪ ነበርኩኝ ትምህርት ማስተርስ እየተማርኩ ነበር ግን ማለት የነበረው ሁኔታ መቀጠል አልቻልኩም እና ህክምና ከጀመርኩ በኋላ በቃ አልጋ ያዝኩኝ። እዛ የነበረው ሁኔታ ትንሽ ከብድ ነበር ግን የከበደኝ ደግሞ ከወጣ በኋላ የነበረው ነው። ምክንያቱም ያየሁት ነገር ይከብዳል። አጠገቤ የነበሩ ሰዎች በጣም ከባድ ሁኔታ ልክ እኔ በወጣው በነጋታው አጠገቤ የነበረ ሰው ሲሞት እና የእነሱን ነገር የመስማት ነገር ስለነበረ በጣም ለእኔ የወጣው ትራውማ ዲፕሬሽኑ ደግሞ የጀመረው ከዛ በኋላ ነው። ያየሁት ነገር የሰማሁት ነገር ከባድ ነበርና ከዛ ህመሙ ደግሞ በጣም ስቃይ ስለነበረው መማር አልቻልኩም። በቃ 2016ን ዲፌንስ ማድረግ ነበረብኝ። ማስተርሴን እየተማርኩ ነበርና ኒውትሪሽን ተማሪ ነበርኩኝ ግን መጨረስ አልቻልኩም ማለት ነው። እኔ ዲፌንስ እኔ በማደርግ ሰዓት እኔ ታምሜ ኦልሬዲ ሐኪም ቤት ገብቻለሁ ማለት ነው እና በቃ 2016ን ያንን ነገር በማሰብ ስቃዩ አለ። ቤተሰብ ደግሞ በጣም ለነሱ ከባድ ነው። እኔ ብዙ እንትን ስለማልል እንደዚህ ዋጥ ስለማደርገው ብዙ ስለማልነግራቸው እና ግን 2016 ለእኔ በጣም ከብዶኝ ነበረ። በቃ አልቻልኩም። እንዴት ነው የሚሆነው ነገ እንዴት ነው የሆነው? ትምህርቱን ትቼዋለሁ። በቃ ያለው ሁኔታ ለእኔ ከባድ ነበርና በቃ 2016 ህመሙ አለ። ሐኪም ቤት ሄጄ መድኃኒት ወስዳለሁ ምናምን ግን ይሻላል የሚባለው ነገር ጭራሽ የለም እና እኔ የባሰ ቮሚት ያደርገኛል። ምግብ አልበላም ቀኑ ሙሉ በቃ ብቻዬን ነው ማሳለፍ የምፈልገው። ቴሌቪዥን ማየት አልፈልግም። በቃ የእግዚአብሔርን ቃል መስማት እወድ የነበረውን ቃል መስማት ምንም ውስጤ ዝም አለብኝ ማለት ነው። በቃ ከዛ ውስጤ ዝም ሲል ያኔ ነው በቃ መፍራት ጀመርኩኝና በአጋጣሚ ደግሞ እዚህ ቤተክርስቲያን የሚመጣ ወንድም ነበርና ቤትም ሊጠይቀኝ ይመጣል። ሐኪም ቤትም መጥቶ አጽናንቶኛልና ለምን ሲም አትሄጂም አለኝ። ከዛ በፊት እኔ አላውቀውም ቤተክርስቲያኑንም እና ሲለኝ ያኔ ምንም እንትን አላልኩትም፣ እሺ አላልኩትም። በቃ እሺ ብያለሁ ግን ብዙ እንትን አልነበርኩም፣ ፍቃደኛም አልነበርኩም። ግን 2 ወር 3 ወር ምናምን እያለፈ ሲሄድ እኔ በጣም
ያ ጭንቀት ውስጥ ገባሁኝ። እንዴት ነው የምሆነው? በተለይ በቃ ጊዜ ብቻዬን ስለነበር ማሳልፍም የነበረው በቃ ያን ደግሞ ቃሉን መስማትም ትቻለሁ። በቃ ሁሉም ነገር ትቻለሁ። ቲቪም በቃ ማየትም አልፈልግም፣ ምንም ነገር ማየትም አልፈልግም ነበርና ከዛ በቃ ደወልኩለትና መሄድ ፈልጋለሁ ያልከኝ ቤተክርስቲያን። የዛን ሰሞን የእግዚአብሔር ሰው ሴምን ከፍቼ አይ ነበርና የዛን ጊዜ በቃ እግዚአብሔር የስጋ ዘመዳችን ነው ብሎ እያስተማረ የነበረውን ቃል ሰማሁኝ ማለት ነው። እና ያ የሚሰማኝ ስሜት ነው። በቃ እግዚአብሔር ለካ የስጋ ያ እውነት የእውነት ስሜቱ ተሰማኝ። በቃ መሄድም እንዳለብኝ ነው የተሰማኝ ያኔና በቃ ከዛ እሱን ደውዬ ስለው እሺ አለኝ። ከዛ የመጣሁት አርብ ቀን ነው። ከሚጸለይላቸው ሰዎች ጋር አብሬ ጀርባ ላይ ነበርኩና ፓስተር እየጸለየ መጣና እኔ ብዙ ነገር ማለት ከህመሙም በላይ ደግሞ ተስፋ መቁረጥ ማለት ሰውን የሚያቆመው ተስፋ ነው እና ያ ተስፋ አይሰማኝም ነበር በዛ ሰዓት ማለት ነው። እና ልክ መጥቶ አጠገቤ ሲደርስ ሰላም ነው አለኝ። እግዚአብሔር ይመስገን አልኩት። ከዛ አይኑን ነበር የማየው። እኔ ለምን እንደሆነ አላውቅም፣ አይኑን ነበር የማየውና ያየሁት ያ የሚወደኝ አምላኬ አይዞሽ እንዳለኝ እወድሻለሁ በቃ ያ ተስፋ ነው የተሰማኝ በዛ ሰዓት ማለት ነው። አለሁልሽ ያለኝ እንደሆነ ነው የተሰማኝና ተስፋ ነው የተሰማኝ። ፓስተር አንድ ቀን ሲያስተምር የሰማሁት ቃል ነው ማለት ለኔ የሚገልጸው ቃል ብዬ የማስበው ምን አለ? ያቺ መብለት ሴት ያላት ባሏን ሞቷል፣ አንድ ልጇ ነበር፣ አንድ ልጇ ሞተባት። ያ ሁሉ ሰው አብራት የሚሄደው ለቀብር የሚሄደው ሰው አይዞሽ አይዞሽ ተጽናኝ ቢላት ምንም ያጽናናት ነገር የለም። ኢየሱስ ግን መጣና አዘነላትና አይዞሽ ሲላት ልጇን ነበር ያስነሳላት አለ። ለኔ በቃ ያቺ ሴት ተስፋዋ እንደተመለሰ ለኔም እንደዛ ነው። ያ ነው ቃሉ የሚገልጸው ቃል ማለት ነው። ለኔ የሆነው እሱ ነው። በቃ ተስፋዬ ነው የተመለሰው። ደስ አለኝ። ከዛ ይዘን ቀን ማታ ወደ ቤት ስሄድ በጣም በደስታ ነው የሄድኩት። ከዛ በኋላ በቃ የሚቀጥለው አርብ ዕለት ነው ትዝ ይለኛል። የቅባት ቀን ይላል ቲቪ ላይ ሳየውና በቃ መሄድ አለብኝ ብዬ መጣሁ። ስመጣ ህልም አይቻለሁ። ብቻ ደስ ብሎኛል። ከዛ በቃ ወደ ኋላ ነበር የተቀመጥኩት። አርፍጄም ስለመጣሁ ወደ ኋላ ነበር የተቀመጥኩት። መሀል ላይ አካባቢ ነበር የተቀመጥኩት። ከዛ ፓስተር ዝግጁ ናችሁ? ዛሬ ቅባት ትቀበላላችሁ? በቃ ተዘጋጁ እያለ ዝም ብሎ ወደ ኋላ ይመጣ ነበር። ከዛ እዛ ጋር መሀል ላይ ነበር የተቀመጥኩት። ከዛ አይን ለአይን አሁንም ተያየን። ከዛ ጸልይልሽ ነበር አይደል አለኝ። ከዛ እና ያለኝ ከመሀልና ከዛ ጸልይልኝ። ለእኔ ተስፋ ነበር በቃ ማለት እግዚአብሔር ነበር እየተናገረ ያለው እና ፓስተር ብቻ አይደለም እሱ አይደለም እየተናገረኝ። ከመሀል ሲያወጣኝ ጌታዬ እንዳረሳኝ ነው እየተሰማኝ ማለት ነው። እና እኔ አጋጣሚ አይደለም ያ ሰዓት ማለት እሱ ነው ኢየሱስ ራሱ ነው በቃ አይዞሽ ያለኝ ማለት ነው። ከዛ የሚገርማችሁ 3ኛ ቀን ስመጣ ሰብሮ የመውጣት ቀን ወደኋላ ነበር የተቀመጥኩትና እያስተማረኝ የጥበብና የመገለጥ መንፈስ እንዲሰጣችሁ ብሎ እሁድ ቀን መምጣት አለብኝ ብዬ እሁድ ቀን መጣሁ ማለት ነው። ለ3ኛ ጊዜ መጣሁት የዛን ጊዜ ነውና በቃ እሁድ መሄድ አለብኝ ብዬ የመጀመሪያ ቀን እሁድ የመጣሁት የዛን ቀን ነው። ወደኋላ ነበር የተቀመጥኩት። እየጸለየ ሲመጣ አሁንም አይኑን ተያየን ነው። ከዛ መጣና እኔ ራሱ ከዛ እንዴት ነሽ? ደህና ነሽ? እየበረታሽ ነው አለኝ ማለት ነው ፓስተር። ደነገጥኩ ማለት ደስ አለኝም። እንዴት ልንገራችሁ ማለት ለእኔ አምላኬ መጥቶ ሳቅ ብሎ ፓስተር ለእኔ እኔ ደንግጫለሁ። እውነቱን ንገሪኝ ካላችሁኝ ደስ አለኝ፣ በጣም ደስ አለኝ። በቃ የሆነ ማለት እግዚአብሔር እየተናገረኝ እንደሆነ አለሁልሽ እያለኝ እንደሆነ ያ ተስፋ መቁረጥ ያ ብቸኝነት በቃሽ እያለኝ እንደነበር ተሰማኝ። በቃ ህመሙን ረሳሁት። የዛን ቀን ምን ልጸልይልሽ አለኝ ፓስተር። ከዛ የጥበብና የመገለጥ መንፈስ እንዲሰጠኝ ጸልይልኝ ስል ትዝ ይለኛል። ልፍ አለብኝ፣ ወደኩ አስታውሳለሁ። ከዛ እንዴት ደስ እንዳለኝ እነግራችኋለሁ። ረሳሁት፣ ህመሙን ረሳሁት።
ከዛ በቃ እግዚአብሔር ተስፋ እንደሰጠኝ ገባኝ ማለት ነው። በቃ ሊያስተምረኝ ጠላት ያለኝ ዲያብሎስ ያለኝ አትማሪም፣ ቃሉን አታውቂም ከዚህ በኋላ በቃ ያለው አይደለም፣ ገና ልትማሪ ነው ገና ልታውቂኝ ነው እና ደስ አለኝ። ክርስቶስ ራሱ በስጋ የመጣልኝን አምላኬ ታንጀብል ሊሆን በቃ ለኔ ተጨባጭ እንደሆነ እውነት እንደሆነ ሊያስረዳኝ እንደሆነ እንደመጣ ገባኝ ማለት ነው። በቃ ደስ አለኝ። የዛን ቀን ህመሙን ረሳሁት። አሁን ምግብ እየበላሁ ነው። በቃ ደስ እያለኝ ታውኩት መድኃኒቱን፣ ሁሉም ነገር ቀረ። ከዛ ያ 2017 ለኔ ቁጭ ብሎ የመማር እግዚአብሔርን የማወቅ ከዛ ደግሞ ሃየር ላይፍ ጀመርኩ። ላይፍ መማር ጀመርኩ። ደስ አለኝ ማለት እውነትን እግዚአብሔርን ለኔ ያለውን ዓላማ ደግሞ ለማወቅ ሊያስታጥቀኝ በቃ ጊዜ ሰጠኝ ማለት ነው። በቃ እየመጣሁኝ አርብም እሑድም በመጣው ሰዓት መንፈስ ቅዱስ በቃ እያጽናናኝ እንደገና ደግሞ እያስታጠቀኝ አለሁልሽ እያለኝ በቃ ይኸው አብሬያቸዋለሁ። እግዚአብሔር ይመስገን። ከዛ 2017 ያለቀ ሲሄድ እግዚአብሔር ይመስገን ሰብሮ መውጣት ወራችን ነው። ትንቢታዊ አዋጅ ነበር እና እግዚአብሔር በቃ ሊያስወጣኝ ነው። በቃ አሁን ያ የሆነው ነገር ሁሉ አለፈ። በቃ አሁን ደግሞ ክላሴ መጨረስ የነበረብኝ ሰዓት ነውና እግዚአብሔር ደግሞ ማስተርሴን በጣም እግዚአብሔር በጥሩ ውጤት አስጨረሰኝ። ዲፌንስ እና እግዚአብሔር በቃ በጥሩ ውጤት ለኔም እግዚአብሔር በቃ ጣልቃ ገብቶ ዲፌንሴን በጥሩ ሁኔታ እግዚአብሔር በጥሩ ውጤት አስጨረሰኝ። እግዚአብሔር ይመስገን። 2017 በዚህ መልኩ አስገራሚ ሆኖ አለፈ። እግዚአብሔር በፊታቸው አቆመኝ። በሽታውም ቀረ፣ ሁሉም ቀረ። አሁን ደግሞ ሊያስታጥቀኝ ሊያበረታኝ ደግሞ ሃየር ላይፍን እየተማርኩ ነው። አብሬያችሁ ደግሞ እንድቀጥል ይኸው እግዚአብሔር ረድቶኝ በፊታቸው አለሁ። እግዚአብሔርን አመስግኑ።